ለነሱ ማሳያለው ላንቺማ ስትመጪም ታየዋለሽ እዛም ለቫኬሽን ወስደዋለው አናግሪልኝ ነው እሱ ገባ ከቤተሰቦቼ ጋር ድጋሚ ቅሬታ እንዳይፈጠር ነው የጠየቀኝ ገባክ በህግ በመናምን ዩ ኔቨር ኖ ሄልፕ ያደረገበት እያንዳንዱ ሪሲት ቢኖረው በህግ ቢጠይቅስ ለውስጥ መግባት አይ መብቱ ነው ኢቲቪም መጥቷል እኛም መጀመሪያ ይሄን አላስረዳሽንም ኢቲቪንም ጎተት ነው ግን አሁን ከኛ ትንሽ ከረዳ መብቱ ነው ኢቲቪ ያለ ኢቲቪ እንዴት ክርክሩ ጦፏል ባክሽ ጉድ ኢቲቪ ያገሬ ልጅ ሰፈር ልጅ እኛ ሰፈር አሳድገን ለማን ነው ሰጣለው ወይኔ ታበቃው ሰፈር ልጅ ነው ያውላችሁ ለማን ነው የሚሰጠው አላለም እንዴት ናችሁ ሰላም ነው ኢቲቪ ደህና ነኝ የሰፈር ልጅ ደህና ነው አለን ይልክት ብዬ አንድ ነገር ከህግ አሁን እንትኑን ይሄ አብሮ አደግነቱን ምናምን ቤተሰባዊነቱን እንተውና ከህግ አንፃር ነው የምጠይቅሽ የዛሬ 4 አመት ከልጅ አባት ጋር ተለያይተናል ተቃለን እና የ4 ወር ልጅ እያለ ነው ለእናቴ የሰጠሁት ከዛ እኔ ካገር ወጣው ኦል ዘ ታይም ይጠይቃል ልጁን ሰፖርት ያደርጋል ይሄዳል ቫኬሽን አብሮት ያሳልፋል ልደቱን አብሮት ያከብራል ልጁ በደንብ አባቱን ያቀል ሲምፕሊ ማለት ነው ከዛ አሁን ላይ ቃል ገብቼለት ስለነበር የዛሬ 4 አመት ከቤተሰብ ጋር ትንሽ ችግር ተፈጥሮ እልህ ገብቶ ከሶ ሊወስድ ነበር ገባክ ያኔ እኔ ያናገርኩትና ተግባባን ስምምነት ላይ ደረስን ግን አሁንም ሲጠይቀኝ ግልጽ ማድረግ የምፈልገው ነገር ያኔውን ምሳሌ አድርጎ አይደለም አሁን ከረንትሊ ባያቸው አንዳንድ ነገሮች ምክንያት የሆነ ነገር ስላየ እነዛን ነገሮች ለኔ ነግሮኝ ከዚህ ነገር አንፃር ኦሬዲ ይሄን አመት ትምህርት ስለጀመረ ይሄን አመት ይጨርስና ኔክስት ይር እኔም አሁን ላይ አዲስ አበባ ቁጭ ብዬ አንድ ቦታ ቁጭ ብዬ እየኖርኩ ስለሆነ ልውሰደውና እኔ ጋር ይማራል ገባክ ይሄን ሲለኝ እኔ ደግሞ ቤተሰብ አማከርኩ ቤተሰብ ደግሞ ባንገታችን ቢላው ይገባል ምናልባት የነሱን ሐሳብ አክሴፕት ካልስት ከገባ በህግ ሄዶ ቢጠይቅ መውሰድ አይችልም ወይ ቢከስ አይወስድም ገባክ እሱ አሁን በሰላም እኔ የሚጠይቀኝ እኔ ደግሞ ስጠይቅ እነሱ የሰጡኝ ምላሽ እንደማይሰጡ እንግዲህ ምንድነው የክርክር ጉዳይ ነው የሚሆነው የክርክር ጉዳይ ሲሆን በመሰረቱ ኢን ፕሪንሲፕል ወይንም ደግሞ በመርህ ደረጃ ልጅን ማሳደግ ያለበት በተለይም እናትና አባት ተለያይተው ባሉ ጊዜ እናት ወይ አባት በመሰረቱ ነገር ግን በተለያዩ ምክንያቶች ልክ እንዳንቺ ያንቺ እናት ያንቺ አባት ወይ የሱ እናት ወይ የሱ አባት ወይ አክስቶች ምናምን ሊያሳድጉ ይችላል በተለያዩ ምክንያቶች ከዛ በኋላ ደግሞ ጭቅጭቆች ይነሳሉ በተለይም ደግሞ አሁን ብዙ ጊዜ እኛም የሚያጋጥመን አንደኛው ወገን ይሞትና ከዛ በኋላ ልጄን ያምጡ ይላል ሌላኛው በህይወት ያለው ወገን ማለት ነው የሟችን ቤተሰብ ጋር ሊሆን ይችላል እንደዛ በሚሆን ጊዜ አይነት ወይንም ደግሞ አሁን እንዳንቺ አይነት ስምምነት በሌለበት አንቺና እሱ ኦፍ ኮርስ ተስማምታችኋል ቤተሰብም ቢብሏል ከዛ በኋላ ትልቁና የተዘነጋው ፓርት ልጁ መናገር የሚችልበት እድሜ ላይ ካለ አሁን ፍርድ ቤቶች የራሳቸው ሶሺዮሎጂ የተመረቁ ሰዎች የማህበራዊ ሳይንስ ባለሙያ የሚባል አላቸው እነኚህ የማህበራዊ ሳይንስ ባለሙያዎች የሚያደርጉት ምንድነው አዲስ አበባና ፌደራል ፍርድ ቤቶች ላይ ማለት ነው የክልሎችን ስለማላቀም የሚያደርጉት ምንድነው የፓሬንቲንግ ኢሹ ሲነሳ ወይንም ደግሞ የከስተዲ ማጋ ይሁን ልጅ የሚለው ጭቅጭቅ ሲነሳ ወይንም ደግሞ ልጅ ማጋ ሊሆን ይገባል የሚለውን ለፍርድ ቤቱ ሪፖርት ያቀርባሉ ያገኙትን ሪፖርት ያቀርባሉ ይሄን የሚያደርጉት ምንድነው ለምሳሌ አንቺ ሱሰኛ ልትሆኚ ትችያለሽ ወይ ሱሰኛ ሊሆን ይችላል ወይ አቢዩዝ ልጁን የሚያደርገው አባት ወይ እናት ምናምን ሊሆን ይችላል ስለዚህ እነኝን አጥንተው አይ እናት ጋር ቢሆን የተሻለ ነው ወይ አባት ጋር ቢሆን የተሻለ ነው ይባላል at the same time ደግሞ ልጁ መናገር የሚችልበት እድሜ ይሄ ከ7 ምናምን ዓመት በላይ ከሆነ ደግሞ እንዲናገር ይጠየቃል ህፃንም ከሆነ ቻይልድ ፍሬንድሊ የሆኑ ክፍሎች አሉ አሻንጉሊት ምናምን ያለባቸውና ሲሲቲቪ ካሜራ ላይ ቀጥታ ወደ ችሎቱ የሚተላለፍበት ነው በአሁን ጊዜ ያ ምንድነው ህፃኑ ልጅ ፍርድ ቤት እንዳለ ሳይሆን ችሎት ውስጥ የራሱ አሻንጉሊት ክፍል ስለሆነ አሻንጉሊት ስለሆነ የራሱ ክላስ ውስጥ እንዳለ ተሰምቶት ሐሳቡን የሚናገርበት ነው ይሄ የሚሆነው ለምንድነው በመጀመሪያ the best interest of the child ወይንም ደግሞ የልጁን መብት ባስጠበቀና ባስቀደመ ሁኔታ ነው ፍርድ ቤት ውሳኔ መስጠት ያለበት አንቺ ጋር ሊሆን ይችላል አባቱ ጋር ሊሆን ይችላል የቅድሚያ መብት ያላቸው ማለት ነው አይ የለም እስካሁን ድረስ ያሳደገው እናትና አባቱ ሳይሆኑ አያቶቹ ናቸው
ልጁም ደግሞ አሁን ያለበት ሁኔታ ተመችቶት ነው ያለው። ስለዚህ ለትምህርቱም እንደገና አዲስ ኢንቫይሮንመንት ከሚላመድ አያቶቹ ጋር ይቆይ ብሎ ፍርድ ቤት ሊወሰን ይችላል። አደ ሴም ታይም ደግሞ ቀደም ያቺ አንቺ ያልሻት ያየው ነገር ስላለ ብለሽ ያልሽው ያንን ዲስክሎዝ የሚያደርግ ከሆነ ለችሎቱ አባት ማለት ነው እነኚህን ነገሮች ድሬዳዋ ሄጄ ቤተሰቦቿ ጋር ባየውበት ሁኔታ ስላየው ልጁ እዚህ አዲስ አበባ ከተማ ቢሆን ይሻላል ብሎ ጀስቲፋይ ማድረግ ከቻለ ለአባት የማይሰጥበት ምክንያት የለም። ብዙ ጊዜ በጣም ህፃናት ከሆኑ ለእናቶች ይሰ አውቶማቲካሊ ይሄ የሚጠቡ ምናምን ህፃናት ከሆኑ በተለያዩ ሱሶች ውስጥ የተዘፍቃ ያለች ካልሆነች በስተቀር። ስለዚህ ምንድነው አሁን በተነሳው ጉዳይ ላይ ግን ኦኬ አዎ እናትና አባትሽ ይህን ያህል ዓመት አሳድገነዋል፣ ልጁም የጎደለበት ነገር የለም፣ የእናትም የአባትም ፍቅር እየሰጠን ያስተማርን ያሳደግ ነው፣ ስለዚህ እኛ ጋር ይገባል ብለው ሊከራከሩ ይችላል። ፎር ዳት ማተር ፍርድ ቤት ከአንቺም ነጥቆ ከአባትም ነጥቆ ከእናትና አባትሽም ነጥቆ ለማሳደጊያም ሊሰጥ ይችላል። ቀድም ያልኳቸው ነገሮችን ፍርድ ቤት ካገኘ ነው ያለምንም ማስረጃ ዝም ብሎ የሚነጥቅበት ምንም የህግ አግባብ የለም። ስለዚህ ምንድነው አሁን የክርክር ጉዳይ ነው የሚሆነው። አባት እንደምትዩ ያያቸው ነገሮች ለልጁ የተሻለ የወደፊት ህይወት የሚጠቅሙት ነገሮችን ማስረዳት የሚችልበት ሁኔታ ካለ ቤተሰብም ደግሞ አት ዘ ሴም ታይም ከልጅነቱ ጀምሮ ፍቅር እየሰጡት ተንከባክበው ያሳደጉት መሆኑ ሶሻላይዝ አድርጎ እዚህ ያለበት ቦታ ላይ አሁን ያለበት ቦታ ላይ ልጁ በጥሩ ሁኔታ ትምህርቱን እየተማረ ምናምን መኖሩን ማስረዳት ከቻሉ እናትና አባቶች ጋር ይቆይም ሊባል የሚችልበት ግራውንድ አለ። ሶ ኢት ዲፔንድስ ኦን ቀደም እንዳልኩሽ በግራ ቀኙ የሚቀርቡት የክርክር አይነቶች ናቸው። ኔሰሰርሊ ጉቺ ስለፈቀደች ኔሰሰርሊ አባትየው ስለጠየቀ ብቻ ልጅ አሁን ከረንትሊ ካለበት ቦታ ወደዛ ይሄዳል ማለት ግን አይደለም። እነኚህ ነገሮች መኖራቸው መረጋገጥ መቻል አለበት። በተለይ ልጁ መናገር ከቻለ ልጁ እንደተመቸው ተመችቶት ትምህርቱን በጥሩ ሁኔታ እየተማረ በጥሩ እንክብካቤ እያደገ መሆኑን መናገር የሚችል ከሆነ ትረስሚ ከእናንተ ከሁላችሁም በላይ የልጁ ቃል ነው የሚጠበቀው። የልጁን ኢንተረስት ነው ህገ መንግስቱም የሚለው የቤተሰብ ህጉም የሚለው የልጁን ቤስት ኢንተረስት ኦፍ ቻይልድ ብሎ ስለሚያስቀምጥ የልጁን ቅድመ ሁኔታ ነው ከግምት በቅድሚያነት የሚያስገባው። ግን እናትም አባትም መብት አላቸው፣ ቀዳሚ መብት። ግን ቀዳሚ መብታቸው አብሶሉት አይደለም። እንደዛ ነው። በብራዘር ነው እንግዲህ ይኸው እንግዲህ እኛ የተከራከር ነው ያል የእኛንም ሀሳብ እሱን የሰጠን እንግዲህ አየው አይደለ? እኔ ባይዘው ጉዲ ሀሳብ ገባሽ፣ ሀሳብ አይግባሽ። እኔ ልንገርክ ይትብዬ እኔ ባይዘው ማለት ነው አሁን እንዴት ምናምን ልትሉ ትችላላችሁ። እኔ ባይዘው እኔ አይ ሃቭ ኖ ፕሮብሌም የልጅ አባት ጋር ራሱ እኔ ምንም ፕሮብሌም የለብኝም። ቤተሰቦቼ ይደብራቸዋል እንጂ እኔ ምንም ደስተኛ ነኝ አባቱም ጋር ቢሄድ። ለምን እኔ አይ ኖ የሆነ ልጄን እንደማይከለክለኝ የሆነ ክፋት እንደማያደርግ ምናምን በደንብ እርግጠኛ ነኝ። እኔ እቺን ታክል ፕሮብሌም የለብኝም። አላዶር አባቱ ጋር ቢሆን እቺን ታክል የጨነቀኝ ለቤተሰቦቼ ነው። ሌላ 5 ሳንቲም እኔ አንድ ፕሮብሌም የለብኝም። የሆነ ክፋት ነገር ያደርጋል እነሱ እንኳን እኔ ላይ አይደለም ለቤተሰቦቼ ራሱ ወስዶ እንደሚያሳይ እርግጠኛ ነኝ። ግን እነሱ ያው ምንም አፋችሁን አትያዙ፣ እኔ ምንም ችግር የለብኝም። ቢካዝ አይ ኖ ሂም መጥፎ ሰው እንዳልሆነ አውቃለሁ። ግን ምን መሰላችሁ እኔ እነሱ ይደብራቸዋል ለፍተዋል አሳድገዋል ብዬ ስለምፈራ እንጂ ሊደብራቸው ይችላል ምናምን ብዬ ስለምፈራ ነው። ጉቺ አይደለም ይሄ ራሱ ንግግርሽ ጥሩ አይደለም ለቤተሰቦች በደም። ስለዚህ ይሄ ልጅ ኤኒ ታይም መውሰድ ይችላል፣ መከልከልም አይችልም። ስለዚህ እንግዲህ ተነጋገሩ። እሱን እንግዲህ የቤተሰብ ጉዳይ አድርጉትና ተነጋገሩ። ግን እንደኔ ያንቺ እናትና አባት ከሚጎዱ ሌላ ብትወልጅለት እሱም ልጁ ነው ኢሶኬ። ያንቺን እናትና አባት ባይጎዳ ጥሩ። ለምን ልባቸው ይሰበራል? እናትና አባት በጣም አታችመንት ስላለ አንድ ወልደሽ ስጫቸውና አሁን በቃ ከዛ እንደዛ አርገታሽ ነው የሚያጠቡት። አይ ሌላ ወልድ አይደለም ይሄን ሌላ ለዚህኛው ትውልድለት እንጂ። ሰላም ዲና እኔ ግን ልንገራችሁ አይደለ ጋይስ፣ ትክክለኛ ስሜቴን ከጠየቃችሁኝ እኔ ኦነስትሊ አይደብረኝም እሱ ጋር ቢሄድ እኮ በቃ ደስ ነው የሚለኝ። እኔ አይደብረኝም የልጅ አባት ልጁም ቢሆን ግን ወደ ኤርትራ ይዞት ከሄደስ
እሄዳለሁ ወሰደው ምን ትሄዳለች። አንቺ ማን ያስገባሻል? እንዴት በልጅ በኩል አያስገቡኝ? ኧረ ኤርትራ አትገባም፣ አትገቢም። ያምሻል እንዴ 2% ያልከፈለ አይገባም። እሱም ራሱ ላይ ገባ ይችላል። አዶን ነው ይክፈላ አላውቅም። እንደዛ እኮ ነው። ኤርትራ ከባድ ራሱ ዜጋሪ ለማለት በየወሩ የምከፊው ነገር አለ። አባቱን ይቅርታ ልንል ይገባል። ስምትሽ እኛ እኮ አባቱ እንደዚህ ነው አላልሽም፣ አንቺ አላስረዳሽም። እኔ እንደውም አዳምጡ ለምንኩ ቆመች አዳመጣችሁ ሁላችሁ ከእናቱ ጋር አግባቢው ዝም ብሎ ልሰጠው ነው። አንቺም ይሄን ሐሳብ አላቀረብሽም። ስለዚህ ደጋግመሽ እኮ ስለዚህ ነገር አላወራሽም አይደለም። አንቺ የምታስረጂው መቼ እንደሄደ ምናምን እንጂ ልጁን እኮ ከመጀመሪያ ጀምሮ አሳድጓል። ልጁን ሰፖርት አድርጓል አልኩኝ እኮ ልትሰሙኝ አልቻላችሁም። ሰፖርት አድርጓል። ኧረ ቆይታ እኔ ራሱ ሰማት ነበረ በጣም ስትናገር። በቃ ችግር የለውም። ጀምሮ ልደቱን አብሮ ያከብራል። 1 አመቱን አብረን አከበርን ብዬ ነገርኳችሁ። አንቺ እንዳውም አላከበርሽም። እንዳውም አንቺ አላከበርሽም፣ እሱ አክብሯል። ስሙ ልንገራችሁ፣ የ4 አመት ልጅ እያለ ያኔ የ4 አመት ልጅ እያለ መኩ በደንብ አዳምጠኝ። ያኔ በእልህ ነበር ሊወስድ የነበረው ገባ። ከስሼ ከሀገር ውጪ ነሽ እኔ አባት ነኝ አገር ውስጥ ነኝ እወስዳለሁ ብሎ ይትቤ መጥቷል። ይትቤን አግባ ይትቤ አንድ አውና እኮ ጎትቼው ነው እኮ ደወልኩለት። ያኔ በጉልበት ሊወስድ ሲል ከኔ ጋርም ጸብ ስለነበር ደውዬ አናግሬው አግባብቼው ሰላም ፈጥረን